አሁንስ በዛ። ማንም እየተነሳ የልጄን ልብ ከዚህ በኋላ እንዲሰበር አልፈልግም። ትሰሙኛላችሁ? ከዚህ በኋላ ሜላትና ሄመን ተደባደቡ። ሄመን ጉሊት ላይ እየሰራች እያለ ነገር ግን ደግሞ እዛ ቦታ እንዳሰራና እንዲሁም እንድትሄድ ከዳኒም እንድትርቅ በጣም በተደጋጋሚ አስጠንቅቃት ነበረ። ነገር ግን ደግሞ ይህንን በፍጹም ልሰማ ስላልቻለችና እንዲሁም ደግሞ ዳኒ ከዳኒ ካራቅሽ በፍጹም ልተውሽ አልችልም፣ ስለዚህ እዚህ ቦታ ሂጂ በማለት ነበረ ሄመንን ጉሊቷን እያፈራረሰች እንዳሰራ ያደረገቻትኝ። ነፃነትና ሜላት አንድ ላይ በመሆን እንዲሁም ደግሞ ህጻናቷን በማገት ከዛም ሄመን እዚህ ቦታ ላይ እንዳሰራ ከልክላትኝ። ያለያ ግን ሄመን እዚህ ቦታ ከከለከልካት በኋላ ከሄደች በኋላ ልጅህን ታገኛለ፣ ያለያ ግን በፍጹም አትችልም፣ ልጅህን እንገላታለን በማለት ሲያስፈራሩትኝ እንዲሁም እዛ ላይ ያለ ሰው እንግዲህ ያው እንዳይሰራ እያደረጋት ነው ማለት ነው። ቆይ እዚህ ምን ትሰሪያለሽ? እዚህ ጋር እንዳሰሪ እዚህ ክልክል ነው አይቻልም እያለ ጉሊት ላይ እንዳሰራ ያደርጋታል። እሷም ደግሞ ከዚህ ውጭማ የሊድ ሁሉም የሚሰራበት ነው፣ ስለዚህ ሌላ ጊዜ የምሰራበት ስለሆነ መስራት እችላለሁ ብላም ትላለች። መቶም እንግዲህ ጉሊቷን እንዳለ ያፈራርስባታል። ይህ ደግሞ እንግዲህ ልጁ ስለታገተችበት ነው ማለት ነው። ይህን እንደዚህ አድርገህ ሄመን ምርር ብሏት ይህን ነገር ለቃ ከሄደች ልጅን ታገኛለህ፣ ያለያ ግን ልጅን በፍጹም አታገኝም፣ እንገላታለን ነበር ያሉት ማለት ነው። እሱም ግን ደግሞ ሳይፈልግ ግዴታ እንደዚህ እያደረገ ነው። ሄመንም ግራ ተጋብታ ቆይ ግን ለምንድን ነው እስከዛሬ ሲሰራበት የነበረው? ለምንድን ነው አሁን ላይ የከለከላችሁኝ? በማለት ትመልስለታለች። አሁን ላይ ሄመን እና እንዲሁም ደግሞ ነፃነትና ሜላት በጣም ስለጠመዷትኝ ስለዚህ እዚህ ቦታ ላይ መስራት ከተወች ደግሞ ከዳኒና እንዲሁም ከዳጊ ጋር ትርቃለች። ከዛ ዳጊም የኔ ይሆናል ዳኒም ያንቺ ይሆናል በማለት ሁለቱም ተስማምተው ነበረ። አሁን ላይ ሄመንን እየጨቀጨቋትና እንዲሁም ደግሞ እያስቸገሯት ያሉ ሄመንና እንዲሁም ደግሞ ዳኒ አሁን ላይ ለመጋባት ወስነዋል። እንዲሁም ደግሞ የዳኒ እናትም አሁን ላይ በጣም ብዙ ነገር እያደረገች ነው። ምክንያቱም ደግሞ አውቃ እያስመሰለች ልጄ እያለች ነገር ግን ደግሞ ሄመንን ዱርዬ ቀጥራ ልታስደበድባት እንደሆነም ከሜላት ጋር ተነጋግረዋል ማለት ነው። ሜላትም እንግዲህ ማሚዬ እውነት ይህንን ካረግሽልኝ እኔ ዳኒ የኔ ብቻ ነው መሆን ያለበት ትላለች። እንዲሁም የዳኒ እናት አዎ ልጄ አንቺ ነሽ ለልጄ የምታስፈልጊው እንጂ እችን የሆነች ጎዳና የሆነች ሄመንን ወደዛ ማለት አለብን፣ ከሱ ማራቅ አለብን። ስለዚህ አንቺ ቢሆን እሱን አትራቂው ትላታለች ማለት ነው። እናም ይህንን ደግሞ የማደርገው እኔ ዱርዬዎችን አዘጋጅልሻለሁ፣ ስለዚህ እንዲደበድቧት አድርጊ ብላ ተባብለውም ነበረ። ሄመን ምንም ሳይመስላት መንገድ ላይ ነፃነትን ስታገኝ ሜላትን ስታገኛት ሜላትን በጣም ትሰድባታለች። እንዲሁም ነፃነትም አብራ እንዳለ ይህንን ሴራ አብራ ነበር ያሰረችው። እናም እሷ መረር ብላ ከዛም ቦታ ከሄደች በኋላ ከዛ ሰላማችን እናገኛለን። ነገር ግን እሷ እያለች ቆይ ግን ለምንድን ነው ወንዶች ሁሉ እሷን የሚሉት? ግን ለምን ምን ብታደርጋቸው ነው እያሉ ሁለቱም እንግዲህ በጣም እየተናደዱባት ነበር በሄመን ማለት ነው። ሄመን ግን አሁን ላይ እናቷን ብትሞትም ነገር ግን ደግሞ ከዳኒ ጋር አብራ ላይ ለመኖር ወስናለች ማለት ነው። ማለትም ዳጊ እንግዲህ አሁን ላይ በፍጹም አይንን ማየት አልፈልግም ብላለች። ነገር ግን ደግሞ ከዳኒ ጋር ደግሞ እናትየዋ አትፈልግም፣ ግዴታ ያው እየኖረች ነው። ነገር ግን ደግሞ እናትየዋ በፍጹም አትፈልግም እሱ ጋር አብራ እንድትኖር። ጭራሽም ሄመን የምትባል ሰው እንዲራሳላት እና እንዲሁም ደግሞ ከእሷ ጋር እንዳይሆን ነው የምትፈልገው። ነገር ግን ደግሞ ዳኒ ደግሞ በፍጹም እሷን ካልተቀበልሽ በቃ እኔ ሁሉንም ነገር ተዋለው፣ ስለዚህ እሷን መቀበል ግዴታሽ ነው ይላታል ማለት ነው። እሷም እንግዲህ ያው እሺ ብላ ግን አሁን እያስመሰለች ነው። ብታስመስልም ግን በውሸቷ ነው ማለት ነው። እንዲሁም ዳኒም እንግዲህ አሁን ላይ ማለት ነው ያው ሄመንን ለማግባት ወስኗል። ዳጊም አሁን ላይ ተጸጽቶ ማለት ነው እናቱ በጣም ብዙ ነገር ስላደረገችው እያለቀሰች ልጄ ይቅርታ፣ የማትፈልገውን ሰው እንድታገባ አደረኩ፣ ህይወትህ እንዲበላሽ አደረኩ፣ ይህ ደግሞ የኔ ምክንያት ነው ብላም ስታዝን እናቴ በፍጹም አትዘኝ፣ ይህንን ነገር እኮ ያደረግሽው እኮ አንቺ እኮ ነፃነትን እንዳገባት ያደረግሽው እኮ ቤተሰቦቿ ሀብታም ስለሆኑ ድርጅት ቢከስር ድርጅታቸው ስላላቸውና እንዲሁም ደግሞ ያግዙታል ስላልሽ ነው፣ ለእኔ ጥሩ ነገር በማሰብ ነው። ስለዚህ ላደረግሽው ነገር ሁሉ ምንም ነገር ጸጸት ሊገባሽ አይችልም ይላታል ማለት ነው።
እሷም በጣም የተጸጸተች እንግዲህ ልጄ እኔ ነኝ የጎደው ሁሉ ነገር ያደረኩ በእኔ ምክንያት ነው ይሄ ሁሉ ነገር የተፈጠረብህ እያለች እንግዲህ የዳጊ እናት በጣም እያዘነች ነው። እንዲሁም ነፃነት አሁን ላይ ወደ ዳጊ ለመቅረብ ብዙ ነገር እያደረገች ነው። ዳጊ ግን ሄመንን በፍጹም መርሳት አልቻለም ማለት ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። መልስ ቀጣይ ክፍል ይዤላችሁ መጥቻለሁ ማለት ነው። እንግዲህ የነፃነትና እንዲሁም ደግሞ ተንኮላቸው እንደቀጠለ ነው ማለት ነው። ነፃነትና ሜላት ማለት ነው። ሜላት አሁን ላይ ብዙ ነገር እያደረገች ነው። በተለይ ደግሞ ከሄመን ጋር እንግዲህ ተደባድበዋል ማለት ነው። ሄመንና እንዲሁም ነፃነት መንገድ ላይ ሲገናኙ ነፃነት መሳደቧን ቀጥላለች ማለት ነው። ከዛም ሄመንም ትዕግስቷ ስላለቀ ስለዚህ እንቃርጋ ቅጥቅጥ ታደርጋታለች ማለት ነው። ይህን ነገር ስታረግ ደግሞ እንግዲህ በጣም ትናደዳለች ማለት ነው። ቆይ እንዴት እንደዚህ ታደርጋለች? አታውቂኝም ማለት ነው። እኔ ሜላት አይደለሁም እያለች እየፎከረችም ነው። አዎ በመፈከርማ እናቅሻለን፣ ስለዚህ ምንም አታመጭም በማለት በጣም ተናዳም ትናገራታለች ማለት ነው። እና ውድ ቤተሰቦች እንግዲህ ዛሬ መልስ ቀጣይ ክፍል ነው ይዤላችሁ መጣሁት። ታዲያ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። ውድ ፋሚሊዎቼ በየጊዜ በየሰዓቱ የምንለቃቸው ቪዲዮዎች ወደ እናንተ እንዲደርሳችሁ የደውል ምልክቷን መጫናችሁን አትርሱ። እንግዲህ ሁላችንም እንደምናውቀው መልስ ድራማ በጣም ደስ የሚልና እንዲሁም ደግሞ አስተማሪ ነው ማለት ነው። እናም ታዲያ ሀሳብ አስተያየታችሁንም ኮሜንት ላይ ሁላችሁም ቁጭ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ውድ ቤተሰቦች እንግዲህ ቀጥታ ወደ ቪዲዮ እኔንም ቆይ ግን አንቺ እዚህ ቦታ ላይ እንዳላገኝሽ ብዬሽ ነበር አደለ ብሎም ሲላትኝ እባክን ሁሉም የሚሰራበት አደል በማለት እናም ያስቀመጠችውን ድንችና እንዲሁም ሽንኩርቷን እንዳለ ጎሊቷን ይዞባት ሄዳል። እሷም ደግሞ እያለቀሰች እባክህ ተው እያለች ብትለውም ግን ደግሞ እሱ በፍጹም ዘወር ብሎ ሊያት አልቻለም። ሄመንም ማልቀስ ጀመረች። ዳጊናትም ነፂን የት ነበርሽ? የት ሄደሽ ነው ብላም ትላታለች። አዎ እዛች ማትረባ ጋር ሂጄ ነበር፣ ሰው መስሎኝ ነበረ። ዳጊም በጣም ተናዶ ደግሞ ማነች የማትረባው ብሎም ይላታል። አዎ የዳኒ ሚስት ጋር ሂጄ ነበር። እናም ደግሞ ጓደኛዬ ስትጎዳ ማየት አልፈልግም። ደግሞ ጓደኛ አታውቃትም እንዴ ብላም ስትለው ይኸውልሽ ሰርግሽ ድረስ ሚዜ ሆና እስክትመጣ ድረስ እኔ አላውቃትም ብሎ ይላታል። ዳጊንም ለማናደድ ነፃነት ይኸውልህ ያቺ ድሮ ፍቅረኛ ጋርም ሂጄ ነበረ። እናም ያ የማይረባ ጓደኛህና ያቺ የምትረባ ፍቅረኛህ አሁን ላይ ማንንም ያለነሱ ተፋቅረው እንደማያውቁ ነው የተናገሩት። እናም አንተን አግብታ ሀብት ንብረትህን ተካፍላ ከዛም በኋላ ደግሞ ከሱ ጋር መኖር ነበር የፈለገችው ብላ ነፂ ሁሉን ነገር ለዳጊ ልትነግረዋለች። ዳጊም ደግሞ በፍጹም ይህን ነገር አያምናትም። ምክንያቱም ነፂ ውሸቷን እንደሆነም ስለሚያውቅ ዳኒም እኔ እንጃ እንደዛ እንኳን አይሆንም፣ በፍጹም ሁለቱም በእኔ ላይ ስለተናደዱ እኔን ለመቅጣት ነው አሁን ላይ እንደዚህ እያደረጉ ያሉት እንጂ በፍጹም ይህን ነገር እነሱ አያደርጉም። እናም እኔን ለመቅጣት ነው